ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። በዕለቱ ቆይታችን በሳምንቱ አጋማሽ እጅግ ተጠባቂ የቻምፒየንስ ሊግ ጨዋታዎች ተከናወኑና አሁን ደግሞ ወደ ሊግ ውድድሮች ይመለሳል። የእግር ኳሱ ዘርፍ የሳምንቱ መጨረሻ ጨዋታዎች ደግሞ ተጠባቂ ናቸው። ምክንያቱ ደግሞ አሁን የሊግ ውድድሮች የሚቋጩበት ወቅት ላይ ስለምንገኝ ትኩረትን ይስባል። የትኛው ቡድን የዋንጫ ባለቤት ይሆናል? የትኞቹስ ቡድኖች ወደ ታችኛው እርከን ይወርዳሉ? ከዚያ ደግሞ አለፈ ሲል በአውሮፓ መድረክስ የትኞቹ ክለቦች ይሳተፋሉ የሚለውን ለመለየት እጅግ ወሳኝ የመጨረሻ ሳምንታት ጨዋታዎች የሚከናወኑበት ወቅት ላይ ስለምንገኝ የእግር ኳስ ቤተሰቡ በትኩረት ነው የሚጠብቃቸው። ትናንት የተደረጉ ጨዋታዎች ነበሩ። ከዚያ ላስቀድምና ዛሬ የሚደረጉ ተጠባቂ መርሃ ግብሮች አሉ። እነዚያን በስፋት እንመለከታለን። ትናንት በስፔን ላ ሊጋ ቫሌንሲያ ላይ ሌቫንቴን ከኦሳሱና ያገናኘ ጨዋታ ነበረ። ይህ ጨዋታ ተጠባቂ መርሃ ግብር ነው። ምክንያቱም ሌቫንቴ ላለመውረድ ነው እየታገለ የሚገኘው። ታዲያ በምን መልኩ ይጠናቀቃል ነው ይጠበቅ ነበረ። እንግዳ ቡድን ኦሳሱና ሁለት ጎሎችን አስቆጥሮ መሪ ሆን ቻሉ። ቱሃን በራሱ መረብ ላይ እንደዚሁም ደግሞ ቡዲሚር አስቆጠሩና ኦሳሱና መሪ ማድረግ ቻሉ። የኋላ ኋላ ግን ቪቶር ጋርሲያ ሁለት ጎሎችን አስቆጥር ለሌቫንቴ። ኢታ ኢዮንግ ደግሞ ቀሪ ጎል አስቆጠረና ሌቫንቴ በጣም እጅግ አስፈላጊ 3 ነጥብን አሳክቶ ከሜዳ መውጣት ችሏል። በጨዋታው ሰርጂዮ ሄሬራ 45ኛው ደቂቃ ላይ በቀይ ካርድ ከኦሳሱና በኩል ተሰናብተዋል። ታዲያ ውጤቱን ተከትሎ ወደ 36 ነጥቡን ከፍ አደረገ። አሁንም ግን እዛው ወራጅ ቀጠና ውስጥ ነው የተቀመጠው ሌቫንቴ። የሚገርመው ከ12ኛ እስከ 12ኛ ደረጃ ያለው የወራጅ ስጋት ውስጥ ያለ ቡድን ነው። ቫሌንሲያ 12ኛ ደረጃ ላይ ነው። ነገር ግን ወራጅ ቀጠና ላይ ከሚገኘው ሌቫንቴ በ3 ነጥቦች ብቻ ነው የሚበልጠው። ያ ማለት ቀሪ የላሊጋ ጨዋታዎች 4 ይቀራሉ። ስለዚህ የትኛው ቡድን ይወርዳል የሚለው አልተወሰነም ማለት ነው። ዲፖርቲቮ አላቬስም እኩል 36 ነጥብ ነው ያለው ከሌቫንቴ ጋር። ቫሌንሲያ፣ ኤስፓኞል፣ ኤሊቼ፣ ማዮርካ፣ ጂሮና፣ ሴቪያ እነዚህ ሁሉ የመውረድ ስጋት ያለባቸው ቡድኖች ናቸው። እንደምናውቀው እንግዲህ ሴቪያና ቫሌንሲያ በስፔን እግር ኳስ በተለይ ከፍ ያለ ስም ያላቸው ዋንጫዎችን ያሳኩ ትልቅ ተጫዋቾችን እንግዲህ ለዓለም ያስተዋወቁ ቡድኖች ናቸው። ነገር ግን በዚህ ወቅት ላይ እንደሚታወቀው የስፔን እግር ኳስ በፋይናንስ ድቀቱ በጣም እየወረደ የመጣ ሊግ ሆኗል። የሚፈልጓቸውን ተጫዋቾች በፈለጉት ልክ አያዘዋውሩም። ይሄ ደግሞ አንደኛው የዚህ የጥራት የእግር ኳስ ጥራት ደረጃ ገፈት ቀማሽ እንዲሆኑ አድርጓቸዋልና እነዚያ ጠንካራ ቡድኖች እንደነ ቫሌንሲያ እንደነ ሴቪያ የመሳሰሉ ቡድኖች አሁን ላይ አይደለም ለስኬት ይቀርና ለመዝለቅ እንኳን በሊጋቸው በከፍተኛው እርከን ለመዝለቅ በጣም የተቸገሩ ያለ ቡድን ሆኗል። ስለዚህ እስከ 12ኛ ደረጃ ያለው ቡድን አሁንም የመውረድ ስጋት ውስጥ ተቀምጦ ነው የሚገኘው በላሊጋው። ቱሪን ላይ ደግሞ ቶሪኖን ከሳሱሎ ያገናኘ ጨዋታ ነበረ። 2-1 አሸንፏል ቶሪኖ። ጆቫኒ ሲሞኔ የዲያጎ ሲሞኔ ልጅ እድሜው 30 ደርሷል አሁን ላይ። በተለይ በጣሊያን እግር ኳስ በደንብ ስማቸው ከሚታወቁ ተጫዋቾች መካከል ይጠቀሳል። በናፖሊ በኤላስ ቬሮና አሳልፏል። አሁን ደግሞ በውሰቱን ነው ከናፖሊ ወደ ቶሪኖ አምርቶ እየተጫወተ የሚገኘው። የጆቫኒ ሲሞኔና የፔደርሰን ጎሎች ቶሪኖ አሸናፊ አድርገውታል። እንግዲህ ሳሱሎ ፋቢዮ ግሮሶ በተለይ ከሊዮን ወደ ጣሊያን ከተመለሰ በኋላ ሳሱሎ እንደምናውቀው በተለይ የዴዘርቢው ሳሱሎ የነ ጀርሚ ቦጋ የነ ማኑኤል ሎካቴሊ የነ ፍሬሪኮ ቤራርዲ ቡድን በጣም የተለየ ጥራት ነበረው። አሁን ግን በዚያ ጥራት ልክ አይገኙም። ፋቢዮ ግሮሶም እጅግ ተቸግሯል። ትላንትም ሽፈት ገጥሞታል በቶሪኖ። ሌላኛው በቡንደስሊጋ ቦሩሲያ ዶርትሙንድን ከኢንትራክት ፍራንክፉርት ያገናኘ ጨዋታ ነበረ። በሲግናል ኢዱና ፓርክ ባለሜዳ ቡድን ዶርትሙንድ አሸንፏል። የሰርሂዮ ጉራሲ፣ ሽሎተርቤክና የሳሙኤል ኢናሲዮ ጎሎች ዶርትሙንድን ባለድል ማድረግ ይችላል። እንግዲህ ዶርትሙንድ አሁን ላይ በአውሮፓ መድረክ ለመሳተፍ በቻምፒየንስ ሊግ ነው። እሱም ደግሞ እያረጋገጠ የመጣ ቡድን ሆኗል። ሌላኛው በፍራንስ ሊግ ሎንስን ከኖንት ያገናኘ ጨዋታ ይጠበቅ ነበር። በነገራችን ላይ አሁን ላይ ፓሪስ ሰን ጀርማን አላረጋገጠም የፍራንስ ሊግ ማሳካቱን። እግር በእግር ሎንስ እየተከተለው ነው የሚገኘው። ትናንት በጣም ተቸግሮ ነበረ ከኖንት ጋር በነበረው ጨዋታ። ሜስሉብ አባስቆጥራት ብቸኛ ጎል ኖንትን 1-0 አሸንፏል። አሁን ላይ ፓሪስ ሰን ጀርማ በ70 ነጥብ ይመራል የፍራንስ ሊግን። ሎንስ ደግሞ በ3 ነጥቦች ብቻ አንሶ ነው በ67 ያክል ነጥብ የተቀመጠው። እርግጥ ነው እሁድ አንድ ቀሪ ጨዋታውን ያደርጋል። ያንን ካደረገ ወደ 6 ማስፋት ይችላል። ነገር ግን አሁንም በመጨረሻ ጨዋታዎቹ ይጠበቃሉ። በነገራችን ላይ ሁሉም በሚባል ደረጃ ይሄን ሳምንት ሲጫወቱ አንዳንድ ነው የሚቀራቸው በፍራንስ ሊግ። ነገር ግን ሎንስና ፓሪስ ሰን ጀርማ 2 ጨዋታ ነው የሚቀራቸው። የሚገርመው ለፓሪስ ሰን ጀርማ ነገሮች የሚያከብደው ምንድነው የመጨረሻ 2 ጨዋታዎች ሁለቱም ከሜዳ ውጭ ናቸው።
አንደኛው የዋንጫ ተፎካካሪ ሎንስ ጋር ከሜዳ ውጭ ይጫወታል። ሁለተኛው በፓሪስ ደርቢ እንግዲህ ፓሪስ ፉትቦል ክለብ ከሊግቱ ማደጉን እናውቃለን። ዘንድሮ የተሳተፈ ይገኛል። እናም የፓሪስ ደርቢ ነው የሚደረገው። ፓሪስ ፉትቦል ክለብ ከፓሪስ ሰን ጀርማ ይጫወታሉ። ስለዚህ ፓሪስ ሰን ጀርማ ከስታድ ብረስቷ ነው እሁድ የሚጫወተው። ያንን ጨዋታ ነጥብ የሚጥል ከሆነ ነገሮች እየከበዱ ይመጣሉ። ስለዚህ በተለይ የአውሮፓ ቻምፒየንስ ሊግ እያሰበ ነው የሚጫወተውና ቀድሞ ካሳካ ፍራንስ ሊግን የተጫዋች ለውጥ ለማድረግ እድል ይሰጠዋል። ነገር ግን የመጨረሻ ተጋጣሚዎቹ ሎንስና ፓሪስ ፉትቦል ክለብ መሆናቸው ጠንካራ ሊሆን እንደሚችሉ ይታሰባል። እሁድ ነው ግን ጨዋታውን የሚያደርገው። የሻምፒዮንሺፕ ወደ ፕሪሚየር ሊግ ለማድረግ የሚደረጉ የፕሌይኦፍ ጨዋታዎችም ትላንት ተደርገው ነበረ። ሀል ሲቲን ከሚልወል ያገናኘ ጨዋታ ነበረ። ያለ ጎል ተጠናቀቀ። ጎል አልተቆጠረበትም። የመልስ ጨዋታ ደግሞ ሚልወል ላይ ይደረጋል። በመልስ ጨዋታ የተሻለ ውጤት ያስመዘገበው ደግሞ ለፍጻሜ ይደርሳል ማለት ነው። እንግዲህ ሚልዌል በተለይ በጣም ነውጠኛ ደጋፊዎች ካሏቸው የእንግሊዝ ክለቦች መካከል የሚጠቀስ ቡድን ነው። እንግዲህ ዶከርስ ደርቢ ይባላል ከዌስትሃም ጋር እንግዲህ የሚታወቅ ደርቢ ያላቸው እና ሚልዌል በሻምፒዮንሺፑ በጣም ከሊሲቲ በተሻለ ጠንካራ ሲዝን ያሳለፈው አሁን ደግሞ ሰፊ ዕድል ይዟል ለፍጻሜ ለመድረስ። ምክንያቱም ከሜዳ ውጭ ሊሲቲ ጋር ነጥብ ተጋርቶ 0-0 አጠናቆ ስለተመለሰ። የሳውዲ ኪንግስ ካፕም ትናንት ፍጻሜ ነበረ። አልካሁድ ከአልሂላል ጨዋታቸውን አድርገው ነበረ። ትናንት በኤንሪኬ ጎል አልካሁዶች ይመሩ ነበር። ነገር ግን አልዳውሰሪና እንደዚሁም ቲዮ ሄርናንዴዝ ክረምት ላይ ወደ አልሂላል ያመራው ተጫዋች ጎል አስቆጥሮ አልሂላል ዋንጫ አሳክቷልና ለሲሞኔ ኢንዛጊም ሆነ ከዚያም ባለፈ ደግሞ ለካሪም ቤንዜማ የመጀመሪያ ድላቸው ሆኗል በአልሂላል ቤት። እናም ትናንት በሳውዲ ኪንግስ ካፕ አሸንፏል። አልሂላል ጨዋታውን ድል አድርጎ መውጣት ችሏል። ወደ ዛሬ መርሃ ግብሮች ልወሰዳችሁ ተመልካቾቻችን። ዛሬ የሚጠበቁ ጨዋታዎች አሉ። በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን እንዲሁም ፈረንሳይ ሆር ነው የሚደረጉት። የዛሬው ትልቁ ጨዋታ በእንግሊዝ ፕሪሚየር ሊግ በምሳ ሰዓት መርሃ ግብር 8:30 ላይ በአንፊልድ ሮድ ሊቨርፑልን ከቼልሲ የሚያገናኝ ጨዋታ ነው። ወቅታዊ ብቃታቸው በጣም ደካማ የሚባሉ ሁለት ቡድኖች የሚያደርጉት ጨዋታ ይሆናል። ሊቨርፑል ከቼልሲ የሚያደርጉት ጨዋታ በባለሜዳ ቡድን በኩል አርነ ስሎት አሌክሳንደር ኢዛክ ወደ ልምምድ እንደተመለሰ ጠቅሷል። ነገር ግን አሁን ላይ የመሰለፉ ጉዳይ ለመወሰን ገና ቀሪ ነገሮችን መመልከት አለብን ሲሉ ሀሳባቸውን ሰጥተዋል። አሊሰን ቤከርና ሞሳላህን በተመለከተ እነርሱም በተገቢ መንገድ ልምዳቸውን አልሰሩም። ነገር ግን ወደ ሙሉ ልምድ ለመመለስ እጅግ ተቃርበዋል። ማማርዳሽቪሊም እንደዚሁ ለጨዋታ የሚደርስበት እድል ጠባብ ስለመሆኑ አርነ ስሎት ገልጿል። ኢብራሂማ ኮናቴን በተመለከተ እርሱ ልምድ ያልሰራው በግል ጉዳይ ስለመሆኑ ተናግሯል። አርነ ስሎት ፍሎሪያን ቪርትዝ እንደዚሁ ወደ ሙሉ ለመመለስ እንደተቃረበ ተገልጿል። እናም 50-50 ነው የመሰለፍ እድላቸው ብዙዎች ፍሎሪያን ቪርትዝም ማማርዳሽቪሊም የመሰለፍ እድላቸው 50-50 ነው። ወቅታዊ ብቃታቸውን በተመለከተ እንግዲህ ጥሩ የሚባል ጊዜ ያሳለፍን አንገኝም። ነገር ግን የሜዳ ላይ ፐርፎርማንሳችን ጥሩ ነው፣ በውጤት ረገድ ግን መልካም የሚባል ውጤት ያስመዘገብን አንገኝም ሲሉ ሀሳባቸውን ሰጥቷል። ማክፋርሌን የጊዜያዊ የቼልሲ አሰልጣኝ እንደዚሁ ሌቭ ኮሊልና ሬስ ጄምስ ወደ ፊትነሳቸው እንደሚመለሱ ተስፋ አድርገዋል። በተለይ ሊቭ ኮሊል በኤሲኤል ጉዳት ለወራት ከሜዳ ርቆ ነበረ። እናም ልምዶችን ከጀመረም ሳምንታት አልፈው ነበረ። ከዚያም ደግሞ ከ21 ዓመት በታች ቡድኑ ጋር ሲጫወት ነበረ ሊቭ ኮሊል ባለፉት ሳምንታት። አሁን ግን ወደ ፊትነሱ ተመልሶ ወደ ዋና ቡድን እንደሚመለስ ተስፋ አድርገዋል። ሬስ ጄምስም መሪያቸው አንበላቸው ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። ከሞርጋን ጊብስ ዋይት ጋር ግጭት እንግዲህ ተጋጭተው ጉዳት ገጥሞት የነበረው ሮበርት ሳንቼዝ ግብ ጠባቂያቸው ወደ አንፊልድ አይጓዝም፣ በጉዳት ምክንያት አይኖርም። ጄሴ ዴሪም እንደዚሁ በነገራችን ላይ እርሱም ጉዳት ገጥሞት ወዲያው ወደ ሆስፒታል ነበር ያመራው። እርሱም በተመለከተ አሁን ላይ ጤንነቱ መልካም ነው፣ ነገር ግን ዝርዝር ጉዳዮችን ማንሳት አልፈልግም ሲሉ ማክፋርሌን ሀሳባቸውን የሰጡበት አጋጣሚ ነው ያለው። ከዚያም ባለፈ ጄሚ ካራጋር ወቅታዊ የቼልሲን ብቃት በተመለከተ ለስካይ ስፖርት ላይ አንድ ሀሳብ ሰጥቶ ነበረ። ቼልሲ አሁን ላይ የተሰበረ ቡድን ይመስላል የሚል ሀሳባቸውን ሰጥቷል። እናም እርሱ ተንታኝ ነው፣ እናም የትኛውንም ሀሳብ አስተያየቱን ቢሰጥ አከብርለታለሁ የሚል ሀሳባቸውን ሰጥቷል ማክፋርሌን። እናም እርግጥ ነው ቼልሲ በተለይ ከኤንዞ ማሬስካ ስንብት በኋላ በመነሻዎቹ ጥሩ ይመስል ነበረ። ነገር ግን ከሳምንታት ግን ብቃቱ እየዋዠቀ መጥቶ በውጤትም በሜዳ ላይ ፐርፎርማንስም በጣም ደካማ የሚባል ቼልሲ ነው የተመለከተን የምንገኘው። እንግዲህ ቼልሲ በምን አይነት መንገድ ሲዙን ያጠናቅቃል የሚለው ይጠበቃል። ሊያም ሮዚኔርም በጣም አስከፊውን ቼልሲ አስመልክተውን ነው ከክለቡ ጋር የተለያዩት። በክለቡ ታሪክ በጣም መጥፎ ከሚባሉ ጊዜያቶች ነው አንዱን እያሳለፈ የሚገኘው። ሊቨርፑል ባለፉት 2 ጨዋታዎች በቼልሲ ሽንፈት ገጥሞታል። ከዚህ አስቀድሞ ግን 8 አሸንፎ በ10 አቻ ወጥቶ ነበረ። ነገር ግን ባለፉት ጨዋታዎች ድል አልቀናውም። ቼልሲ በ10 የሜዳ ውጭ ጨዋታዎች አንድ ጊዜ ብቻ ነው ማሸነፍ የቻለው ሊቨርፑልና ያ ማለት ደግሞ ባለፉት ጊዜያቶች ሊቨርፑል የተሻለ ማሸነፍ ነጻሪ እንዳለው ማሳያ ነው። ቼልሲ አሁን ላይ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ
ምንም በአውሮፓ መድረክ የመሳተፍ እድል የለውም። እድሉ ተቋጭቷል። አንድ ብቸኛ እድል አለው ለቼልሲ። ምንድነው እድሉ? አስቶን ቪላ ለፍጻሜ ደርሷል በዩሮፓ ሊግ። የዩሮፓ ሊግን ዋንጫ ካሳካ እና አስቶን ቪላ አምስተኛው ነው ከጨረሰ በሊጉ ስድስተኛው የፕሪሚየር ሊግ ቡድን በአውሮፓ ቻምፒየንስ ሊግ የመሳተፍ እድልን ያገኛል። ስለዚህ ለቼልሲ ይሄ ሌላኛው እድል ነው። እናም እስከ ኤቨርተን ጀምሮ ኤቨርተን፣ ቼልሲ፣ ብራይተን፣ ብሬንትፎርድ፣ ቦርንመዝ ስድስተኛው ነው የመጨረስ እድል አላቸው። ነጥብ ልዩነታቸው እዛ የመድረስ አቅም እንዲፈጥርላቸው አድርጓል። ስለዚህ የቼልሲ አሁን ብቸኛ ተስፋ አስቶን ቪላ አምስተኛውን እንዲጨርስና የዩሮፓ ሊግ ዋንጫ እንዲያሳካ ተስፋ ማድረግ ነው። በሌላ ግን ሂሳባዊ ስሌት ቻምፒየንስ ሊግ የመሳተፍ እድሉ እየመነመነ ሆኗል። ምንም እድል የለውም ቼልሲ ብሎ ማንሳት ይቻላል። ሰንደርላንድ ከማንቸስተር ዩናይትድ ይጫወታሉ በስቴዲየም ፍላይት። ይሄ ሌላኛው ተጠባቂ የዕለቱ ጨዋታ ነው። ማንቸስተር ዩናይትድ እንግዲህ ባለፈው ሳምንት በአውሮፓ ቻምፒየንስ ሊግ እንደሚሳተፍ ተረጋግጧል። እንግዲህ የእንግሊዙ ኃያል ክለብ በታላቁ መድረክ የመሳተፍ እድሉን በራሱ ወስኗል። ይህንን በተመለከተ አሰልጣኝ ማይክል ካሪክ ይሄ ለኛ እንደ ትልቅ መሸጋገሪያ ነው፣ ይሄ ስኬት ነው ብቻ ብለን አንቀበለውም፣ ይሄ እንደ አንድ መንደርደሪያ ነው። ስለዚህ ቀጣዮቹም ጊዜዎች በዚህ ተነሳሽነት የተሻለ ነገር ማስመዝገብ እንፈልጋለን ሲሉ ሀሳባቸውን የሰጡበት አጋጣሚ ነው ያለው። ሰንደርላንድ 3 ጨዋታዎች ብቻ ነው ባለፉት 33 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው ማንቸስተር ዩናይትድን። ከዚያም ባለፈ ከሜዳ ውጭ ባለፉት 15 የስቴዲየም ኦፍ ላይት ጨዋታዎቹ ማንቸስተር ዩናይትድ አንድ ብቻ ነው የተሸነፈው። በ10 አሸንፎ በ4 ነጥብ ተጋርቷል። በ2016 ላይ ነበር ለመጨረሻ የተሸነፈው ከሜዳ ውጭ በሰንደርላንድ። እንግዲህ ሰንደርላንድ ለብሪ በጣም ጥሩ ቡድን ነው የገነቡት። ከሻምፒዮንሺፕ አድገው ትልቅ ቡድኖችን ሲፈትኑ ነበር። ነገር ግን ከሁለተኛው ሲዝን በኋላ በጣም የደከመ ፐርፎርማንስ ነው ያስመለከተው የሚገኙት። ነገር ግን ስኬት ነው አንደኛ ሰስቴን ሆኖ በፕሪሚየር ሊጉ መዝለቅ ለሰንደርላንድ ራሱን ችሎ ትልቅ ስኬት ነው። ከዚያም ባለፈ ደግሞ እስከ ወገብ ሆነው ከጨረሱም በጣም ትልቅ ስኬት ነው ለሰንደርላንድ። እናም ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። እንግዲህ ዩናይትድ እንዴት ባለ መንገድ ለውጥ እያስመለከተ እንዳለ በማይክል ካሪክ ስር ፍንትው ተብሎ የሚታይ ግልጽ ጉዳይ ነው። በውጤት ረገድ፣ በፐርፎርማንስ ረገድ፣ በተጫዋች አያያዝ፣ በሊደርሺፕ በብዙ መልኩ ማይክል ካሪክ በጣም ትልቅ ስራ ነው መስራት የቻለው። አሁንም ነገሮች ቋሚነት እድሉ ለማግኘት በጣም እድል አለው እያሉ ነው። የቀድሞ ተጫዋቾችም ማይክል ካሪክን በክለቡ ቋሚ ሆኖ መዝለቅ አለበት የሚል ሀሳባቸውን ይሰጣሉ። እንግዲህ በአመቱ መጨረሻ ኢኒዮስና የነ ጄሰን ዊልኮክስና ከዚያም ባለፈ የነ ኦማር ቤራዳ ውሳኔ ይጠበቃል። በአመቱ መጨረሻ እጩዎች ኮዲዩም እየታወቁ ይገኛሉ። ነገር ግን እንደ ፐርፎርማንስ ከመዘን ነው እንደ ውጤት ከመዘን ነው ማይክል ካሪክ ሲበዛበት ነው እንግዲህ ሲያንስበት ነው እንጂ አይበዛበትም ቋሚ ሆኖ መሾም። ነገር ግን እግር ኳስ ያለፈው ውጤት ብቻ ምንም ዋስትና አይሆንም። ቋሚ ሆኖ ሲሾም ጫናዎች እንዴት ይቋቋማል፣ ከዚያም ባለፈ ደግሞ ሲዝኑ ስኔት ባለ መንገድ ይጨርሳል የሚለው ሌላኛው የሚታየው ጉዳዩ። ነገር ግን ከውድድር አመቱ መጠናቀቅ በኋላ ክለቡ ከገመገመ በኋላ ነገሮችን ውሳኔ ያሳልፋል ተብሎ ይጠበቃል። በማይክል ካሪክ ስር በተለይ የነ ኮቢ ሜኑ የነ ፈርናንዴዝ ከፍ ያለ ልህቀት ላይ መገኘት በእጅጉ የሚነሳ ነው። በአንጻሩ ደግሞ የነ አማድ ዲያሎ ከዚያም ባለፈ ብሪያን ምቦሞ ደግሞ ብቃት ሜዳ ላይ በሚገባው ልክ አለ። በማይክል ካሪክ ስር ይበልጥ ጎምርቶ የተመለከትናቸው ኮቢ ሜኑ ነው። እንግዲህ ኮንትራቱን አራዝሟል። ብሩኖ ፈርናንዴዝም ከ8 ቁጥር ወደ 10 ቁጥር ጠጋ ብሎ ሲጫወት እንዴት ባለ መንገድ አመቻችቶ ኳሶችን እንደሚያቀብል ከዚያም ባለፈ ፋይናል ስለ ላይ ያለውም ስል መሆን የተመለከትነው እንገኛለን። እናም የካሪክና የማንቸስተር የወደፊት ዕጣ ፈንታ በመቶ መጨረሻ ነው የሚታወቅ የሚሆነው። የእግር ኳስ ጸሐፊዎች ማህበር የ2025/26 የውድድር አመቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ የእግር ኳስ ጸሐፊዎች ማህበር የአመቱ ምርጥ ተጫዋች ተብሎ ተመርጧል። ከ900 በላይ አባላት በሰጡት ድምጽ መሰረት ነው ዲክላሬሽን በልጦ ነው ፈርናንዴዝ ይህንን ሽልማት የተቀናጀው። ዋይን ሩኒ 2010 ላይ ይህንን ሽልማት ከተሸለመ በኋላ አንድም የማንቸስተር ተጫዋች ለዚህ እድል አልበቃም ነበረ። ነገር ግን አሁን ላይ ብሩኖ ፈርናንዴዝ አሸናፊ ሆኗል። እንግዲህ ሜዳ ላይ ባስመለከተው ብቃት እንግዲህ የሚገባውን ነገር ያገኘ ይመስላል። ሁለተኛው ነው ዲክላን ራይስ፣ ሶስተኛው ደግሞ ሃላንድ ሆኖ ነው አጠናቀቁት። እናም የ2025/26 የውድድር ዘመን ያመቱ ምርጥ የእግር ኳስ ጸሐፊዎች አሸናፊ መሆን ችሏል ብሩኖ ፈርናንዴዝ። በቀጣይም አሲስቶችን ማድረግ ከቻለ ከቲሪ ዳንኤል ኦንሪና ከኬቨን ዴ ብሮይነ ከፍ በማለት በፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በአንድ ሲዝን ማለት ነው ከፍተኛ አሲስቶችን ማድረግ የቻለ ተጫዋች መሆን ይችላል። ወደ ሌሎች ጨዋታዎች ልውሰዳችሁ። በኢቲሃድ ማንቸስተር ሲቲ ከብሬንትፎርድ ጨዋታቸውን ያደርጋሉ። እንግዲህ ማንቸስተር ሲቲ በለተሰኞ በጉዲሰን ፓርክ እንግዲህ እርግጥ ሄልዲንክሰን በስፖንሰርሺፕ ምክንያት ሄልዲንክሰንን ቀይሮ ይገኛል። እናም ነጥብ ተጋርቶ እንደወጣ ይታወቃል። በጣም አስቆጪ ነጥብ ጥሎ ነው የመጣው። 1 ሰዓት ከ30 ላይ ብሬንትፎርድን በሜዳው ይገጥማል። ከዚያ የውጤት ማጣት ለማገገም ከዚያም ባለፈ ደግሞ አርሰናል ነገ እስኪጫወት ድረስ ጫናዎችን ለማጠናከር በአርሰናል ላይ ነው ጨዋታውን የሚያደርገው። ማንቸስተር ሲቲ ከጨዋታው አስቀድመው ፔፕ ጓርዲዮላ ሮድሪን በተመለከተ
ከኤቨርተን ጋር በነበረው ጨዋታ አልተሰለፈም ነበር የስፔናዊ አማካኝ እና አሁንም ሙሉ በሙሉ ኮምፎርቴብል አይደለም ለመሰለፍ የሚል ሐሳብ ሰጥቷል። የግድ ነገሮችን መገምገም አለብን የሚል ሐሳባችን የሰጡት የሮዲ አለመኖር አይደለም ነጥብ እንደነጥል ያደረገን የሚል ሐሳብም ሰጥቷል። የኢንዲቪጁዋል ኤረሮች እንደነበሩም ጠቁመዋል። ዮሹዋ ግቫርዲዮልን በተመለከተ አሁን ላይ በሙሉ መንገድ ወደ ልምድ ባይመለስም ነገር ወደ ሜዳ ተመልሷል። ተጫዋቹ ከጥር በኋላ ምንም ጨዋታ አልከወነም። ይህ ክሮሻዊ ተከላካይ እና የእርሱም አለመኖር እንግዲህ ዋጋ አስከፍሏቸዋል። ከዚያም ባለፈ ፊል ፎደንን ኮንትራት በተመለከተ ከሁጎ ቪያና ጋር የስፖርት ዳይሬክተሩ እንግዲህ ኮንትራቱ ለማራዘም እንደተቃረበ ገልጾልኛል። እንደውም አንዳንድ ሚዲያዎች ተፈራርሟል ኮንትራቱም ፊል ፎደን የሚል መረጃዎችም ሲወጡ ነበር። ጄሬሚ ዶኩን በተመለከተ በጣም ጥርት ያለ ፎርም ላይ እንደሚገኝ ጠቁሟል። ጓርዲዮላ ማርክ ጌሂን በተመለከተ በጨዋታው ተሰርቷል እርግጥ፣ ነገር ግን በጣም ቶፕ ፐርፎርማንስ ነበር ያስመለከተው ጌሂ በሚል ፔፕ ጓርዲዮላ ሐሳቡን ሰጥቷል። ጨዋታውን አሸንፈን አርሰናል ላይ ጫና ለማሳደር እንሞክራለን ሲሉም ፔፕ ጓርዲዮላ ሐሳቡን ሰጥቷል። ኬታ አንድሮስን በተመለከተ ቶማስ ፍራንክ ከተካ በኋላ በጣም ድንቅ ሲዝን ነው ያሳለፈ የሚገኘው ኬታ አንድሮስ ሲል አድናቆቱን ለብሬንትፎርዱ አሰልጣኝ ሰጥቷል። ኬታ አንድሮስ በአንጻሩ ቪታሊ ያኔት ምናልባት የመሰለፍ ድሉ ጠባብ እንደሆነ ጠቁሟል። ከዚያም ባለፈ በልምድ ሜዳ ላይ በጣም በጥሩ ኢነርጂ በጥሩ መነቃቃት ልምዶችን ሰርተናል እና የተሻለ እናደርጋለን ብለዋል። እንዳልኳችሁ አሁን ብሬንትፎርድ፣ ቦርንመዝ፣ ብራይተን፣ ቼልሲ፣ ኤቨርተን እነዚህ ሁሉ ቡድኖች በአውሮፓ ቻምፒዮንስ የሚያሳተፍ እድል አላቸው። ያም የሆነው ግን አስቶን ቪላ የአውሮፓ ሊግ ዋንጫን አሳክቶ አምስተኛ ሆኖ ከጨረሰ ነው። ስለዚህ ብሬንትፎርድ እድል ያለው ቡድን ነው። ያ ማለት ለትልቅ ዓላማን ሰንቆ ነው ወደ ኢታሊ ያመራው። እናም ለሲቲ ፈተና ሊሆን እንደሚችል የሚታሰበው ምክንያቱም አንድ ቡድን ዓላማ ኖሮት ሲጫወትና ዓላማ ሳይኖረው ሲጫወት ለየቅል ነው። ስለዚህ ብሬንትፎርድ ትልቅ ዓላማን ሰንቆ ያም ደግሞ ምንም አልሞት የማያውቀውን የአውሮፓ ቻምፒዮንስ ሊግ መድረክ ተሳትፎ ለማግኘት እድል እንዳለው እያወቀ ከተጫወተ እንዴት ባለ መንገድ ለሲቲ ፈተና ሊሆን እንደሚችል ይታሰባል። በጣም ደፋር ቡድን ነው። በጣም ዳይሬክት ፉትቦል የሚከተል ቡድን ነው። ካውንተር አታካቸው እንዲያውም አንድ ወቅት ባየር ሙኒክ ብቻ ነበር የሚቀድማቸው ብሬንትፎርዶችን በካውንተር አታክ ጎሎችን በማስቆጠር። እናም የነ ካዮዴ ከዚያም ባለፈ የነ ዳምስ ጋርድ ጨምሮ የነ ኢጎር ቲያጎ የጥራታቸውን ስንመለከት ለሲቲ ፈተና ሊሆን እንደሚችሉ ይታሰባል። ለሲቲም እጅግ አስፈላጊ ነጥብ ነው ይህ ጨዋታ። ምክንያቱም ድል ማድረግ ከቻለ አርሰናል እስኪጫወት ድረስ ልዩነት ወደ ሁለት ማጥበብ ይችላሉ። ስለዚህ ያን ድል ለመጠቀም እንደሚሞክሩ ተናግሯል። እናም በጣም ጥራት ካለው አሰልጣኝ ጋር ጥራት ካለው ቡድን ጋር ነው የምንፋለመው፣ ነገር ግን ጥሩ ቡድን እንደሆነ ለማሳየት ጥሩ ድል አግኝተናል ሲሉ ኬታ አንድሮስ ሀሳባቸውን ሰጥተዋል። ብሬንትፎርድ ባለፉት 4 ጨዋታዎች በሜዳው በ3 ተሸንፏል በማንቸስተር ሲቲ። እናም ሲቲዎች ከሜዳቸው ውጭ የተሻለ ማሸነፍ ነጻሪ እንዳላቸው ማሳያ ቢሆንም አሁን ግን በሜዳቸው ነው ጨዋታቸውን የሚያደርጉት። ሌላኛው መርሃ ግብር ክራቨን ኮቴጅ ላይ ፉልሃም ከቦርንመዝ ይጫወታሉ። እንግዲህ ቦርንመዝም በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ድል ለማግኘት ይፋለማል። ብራይተንም በተመሳሳይ ከወልቭስ ጋር ጨዋታውን ያደርጋል። በዕለቱ የሚከናወኑ ጨዋታዎች በፕሪሚየር ሊጉ ይህን ይመስላል። ከሁሉም በላይ ግን የሚጠበቀው የማንቸስተር ሲቲና የብሬንትፎርድ ጨዋታ ነው። ምክንያቱም አሁን ላይ በጣም 3 ጨዋታዎች ብቻ ይቀራሉ በሊጉ። ሲቲ ቀሪ ስላለው ከፓላስ ጋር 4 ይቀርባል። እናም የመጨረሻው የማሰሪያው ወቅት ላይ እንገኛለን እና እያንዳንዱ ጨዋታ የፍጻሜ ያክል የሚጠበቅ ነው የሚሆነው። በስፔን ላ ሊጋ ኤሊቼ ከዲፖርቲቮ አላቬስ ይጫወታሉ። ሁለቱም ላለመውረድ ነው የተፈገመገሙ የሚገኙት። ዲፖርቲቮ አላቬስ በተለይ 19ኛ ደረጃ ላይ የሚገኝ ቡድን ነው። ይሄ ባስክ ክለብ ከኤሊቼ ጋር ከሜዳዎች ይጫወታል። ሴቪያ ከኤስፓኞል ላለመውረድ ሌላኛ የሚደረግ ትግል አሁን ላይ በላሊጋው ከዋንጫ ፉክክሩ ይልቅ ላለመውረድ የሚደረገው ትግል ይበልጥ ይጠበቃልና አንዳሉሲያ ላይ በራሞን ሳንቼዝ ፔዥዋን ሴቪያ ከኤስፓኞል ይጫወታሉ። አትሌቲኮ ዲ ማድሪድ ከአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ እንግዲህ ተሰናብቶ የተመለሰው ቡድን ከሴልታ ቪጎ ጋር ይጫወታል። ሶሲዳድ ከሪያል ቤቲስ ሌላኛው የዕለቱ ጨዋታ ይሆናል ማለት ነው። በጣሊያን ሴሪያ ካግሊያሪ ከኡዲኔዜ ይጫወታሉ። እንግዲህ ኢንተር ዋንጫ ባለቤት ሆኖ አረጋግጧል። እናም ሮም ላይ ከላሲዮ ጋር በኢስታዲዮ ኦሎምፒኮ ይጫወታል። እናም ክርስቲያን ኪዩ በጣም ጥሩ ቡድን ገንብቷል። ፔፔ ማሮታም አንድ ሀሳብ ሰጥቷል። ከኪፉ ጋር ቀጣዮቹን ዓመታት በጥሩ መንገድ እንደምናሳለፍ ተስፋ አለን ሲሉ የክለቡ ሲኢኦ ሀሳባቸውን ሰጥቷል። ሌቼ እንዲሁ ዩቬንቱስን የሚያስተናግድበት ጨዋታ ሌላኛው ዕለቱ የጨዋታ መርሃ ግብር ነው። በቡንደስሊጋ ኦግስቡርግ ከቦሩሲያ ሞንቸንግላድባች ይጫወታሉ። ቨርደር ብሬመን ከሜዳ ውጭ ሆፈንሃይምን ይገጥማል። ስቱትጋርት ከሊቨርኩሰን በጣም ተጠባቂ የሳምንቱ ጨዋታ ነው። በቡንደስሊጋ ሁለቱም በነጥብ ሁኔታቸው ተቀራራቢ ናቸው። ስለዚህ በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚደረገው ፍልሚያ የሰባስቲያን ሆኖ ስቱትጋርት በሜዳው ሊቨርኩሰን የሆላንዱን ሊቨርኩሰን ያስተናግዳሉ። ሌፕዚግ በሬድቡል አሬና ከሴን ፓውሊ ጋር ይጫወታሉ። ቮልስቡርግ ደግሞ ባየር ሙኒክን ያስተናግዳል። ሙኒክም እንደዚሁ ልክ እንደ አትሌቲኮ ሁሉ በአውሮፓ ቻምፒዮንስ ሊግ መድረክ በፓሪስ ሰን ዠርማ ተሸንፎ ነው ወደ ቡንደስሊጋ ጨዋታ የሚመጣው። እንግዲህ ድል ማድረጉ ይታወቃል። ቡንደስሊጋን ቪሴን ኮምፓኒ ለመርሃ ግብር ማሟያ ብቻ ነው ጨዋታውን የሚያደርገው። ቅድም እንዳነሳውላችሁ ሀል ሲቲ ከሚድዌል ተጫውተው ነበረ
በፕሌኦፍ የሻምፒዮንሺፕ ፕሪሚየር ሊግን ለመቀላቀል በሚደረግ መርሃ ግብር ዛሬ ደግሞ የሚደረግ ጨዋታ አለ። ሚድልስብራ ከሳውዛምፕተን ይጫወታሉ። ሳውዛምፕተን በጣም ጠንካራ ቡድን ነው። ከሚድልስብራ ጋር ጨዋታችን ያደርገው። ሌላኛው በነገራችን በካፍ ኮንፌዴሬሽን ዋንጫም ፍጻሜ ዩኤስኤም አልጀርስ ከዛማሌክ ይጫወታሉ። ይሄም ተጠባቂ የዕለቱ ጨዋታ ነው። በዚህ መንገድ ጨዋታዎቹ ይደረጋሉ። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ተጠባቂ ጨዋታዎቹ ከ8 ሰዓት ጀምሮ በቀጥታ መከታተል ትችላላችሁ። ይህም መልእክታችን ነው። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። መልካም ጊዜን ተመኘው።